ሰላም ጤና ይስጥልኝ እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ ጀምሩት። እንዲሁም ቪዲዮውን አይታችሁ ስትጨርሱ የእናንተን ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ ተመልሰን መጥተናል። ዛሬ እንግዲህ ለእነ አብርሃም እጅግ በጣም ደስ የሚል የደስታቸው ቀን ነው። ነገር ግን ያው በስተመጨረሻ ያጋጠማቸው መጥፎ ነገር አለ። እሱንም እንግዲህ ሰፋ አድርገን የምናየው ነው የሚሆነው ማለት ነው። እንግዲህ ያው ሁላችንም ስንጠብቀው የነበረው ነገር ነው የአብርሃምና የሄርሜላ ቀለበት ማለት ነው። ለማንኛውም እንኳን ደስ ያላችሁ ማለት እወዳለሁ። ምክንያቱም ሁሉ ጊዜ ቁርጥ ያለ ነገር አይተን አናቅም ነበረ። ዛሬ እንግዲህ ትልቅ ውሳኔን ወስነው አሳይተውናል ማለት ነው። ይሄ ደግሞ በጣም ነው ደስ የሚለው። ምክንያቱም ሁሉ ጊዜ ውሳኔ እንጠብቃለን እኛ ከድሮ ጀምሮ ማለት ነው። በቃ የሆነ ነገር ወስነው ቢያሳዩን እንል ነበረ። ያው እንግዲህ ዛሬ ትልቁን ውሳኔ አይተናል ማለት ነው። ግን እውነት ለመናገር ለዚህ ውሳኔያቸው መብቃት ደግሞ ትልቅ አስተዋጽኦ ያደረገ ሰው አለ፣ አቤል ማለት ነው፣ የአብርሃም ጓደኛ። እሱ እንግዲህ ሄርሜላን ትወዳታለህ አትወዳትም የሚል ጥያቄን ጠይቆ ነበር የሆነ ጊዜ ታስታውሱ ከሆነ። ከዛ በኋላ ነው እንግዲህ የአብርሃምና የሄርሜላ አንድነት የታወጀው ማለት ነው። እና ለዚህ ትልቅ ውሳኔ መነሻው አቤል ነው ማለት ነው። እና እንግዲህ ያው ጓደኝነቱን አሳይቷል። የጓደኛውንም ፍላጎት እንግዲህ ከዳር ለማድረስ እየሞከረ ነበረ ማለት ነው። እንግዲህ የአብርሃምንም ቁርጥ ያለ ውሳኔ እንግዲህ አይተናል ማለት ነው። ለዚህም እንግዲህ የአቤል ትልቅ እጅ አለበት ማለት ነው። ለማንኛውም እንግዲህ ደስ የሚል ፕሮግራም ተዘጋጅቶ ነበረ ዛሬ። እንግዲህ ፕሮግራሙ ላይ ያው ቡዜም ነበረች በአብርሃም በኩል፣ እንግዲህ የሄርሜላም እህትም ነበረች፣ ወንድሟም ነበረ። እንግዲህ ሰብሰብ ብለው እያከበሩ ነበረ። ያው እንግዲህ አብርሃም የታገቢኛለሽ ጥያቄ አቅርቦላታል። ሄርሜላም እጅግ በጣም ደስተኛ ሆና በደስታ መልሳለታለች ማለት ነው። እንግዲህ በሌላ በኩል ደግሞ እነ ፈረንጁ እነ ካሌብ ሰብሰብ ብለው እንግዲህ የአብርሃምን ቀለበት ፕሮግራም እናሰናክላለን፣ እንደበድባቸዋለን፣ አንለቃቸውም እያሉን ነው ማለት ነው። እኔ እንግዲህ በጣም ነው የሚገርመው እንደዚህ አይነት ነገር። እስከዛሬ ድረስ እንግዲህ አብርሃም ጋር ሲጣሉ የነበረው እነ ፈረንጁ ከሩታ ራቅ፣ ከሩታ ህይወት ዞር በል፣ ራቅላት፣ ህይወቷን ትኑር እያሉ ነበር እንግዲህ ሲጣሉ የነበረው። ዛሬ ደግሞ እንግዲህ አብርሃም ከሩታ ህይወት ወጥቶ የራሱን ህይወት መስርቶ እንግዲህ ሄርሜላን ቀለበት ሊያደርግላት መሆኑን ሰምተው እንግዲህ ዱላ ድንጋይ ምናምን ይዘው እንግዲህ ሊቀጠቅጡት እንደበድበዋለን፣ ፕሮግራሙን እናበላሻለን ብለው እንግዲህ ቆርጠው ተነስተዋል ማለት ነው። እንግዲህ ይሄ በጣም ነው የሚያስቀው። ምክንያቱም ጸባጫሪነትም ነው። በሰው ህይወት ማንም ሊወስን አይችልም። እነሱ ሂደው አብርሃምን የሆነ ነገር ስላደረጉት የአብርሃምን ፕሮግራም ስላበላሹ ምንም የሚጠቀሙት ነገር አለ ብዬ አላምንም። እንዲያውም የእነሱን ትንሽነት ነው የሚያሳየው የሚል ሀሳብ አለኝ። ምክንያቱም በቃ ሰው የፈለገውን የማድረግ መብት አለው። ማንም በማንም አይምሮ በማንም ሀሳብ መግባት አይችልም። በቃ ማንም መብት የለውም እንደዚህ የማድረግ ነገር። ግን ሰብሰብ ብለው እነ ፈረንጁ እንግዲህ ዱላ ምን የሚያክል ዱላ ይዘዋል። እንግዲህ እና አብርሃም ጋር እየሄዱ አይተናል ማለት ነው። ይሄ በጣም ነው የሚገርመው ብቻ ሳይሆን በጣም ነው የሚያስደንቀው። ይሄ ለሩታም አይጠቅማትም። በቃ ምንም የሚጠቅማት ነገር የለም። የእነ አብርሃም ፕሮግራም ስለተበላሸ ሩታ የምትጠቀመው ነገር የለም። ስለዚህ አንዳንድ ጊዜ በቃ አብርሃም ቆርጦ ከሩታ ህይወት ወጥቷል። በቃ ስለዚህ ሩታም እንደዛው ወስናለች። ሩታ ራሱ ደስታን ለመቀበል እኮ ትንሽ ነው የቀራት። ትንሽ ጊዜ ደስታ ቢመላለስ ትቀበለዋለች የሚል ሀሳብ አለኝ። ስለዚህ እሷም የራሷን ህይወት ይወስናለች። በቃ ግን በዙሪያቸው ያሉ ሰዎች ይቅርታ ለቃላት አጠቃቀሚ እጅግ በጣም የሚያሽቃብጡ ሰዎች ናቸው። ይሄ ደግሞ ምንም የሚፈይዱት ነገር የለም። ለሁለቱ ህይወት እንደውም መራራቅና የአብርሃምና የሩታን ህይወት እንደዚህ ምስቅልቅሉን ያወጡት እነዚህ በዙሪያቸው ያሉ የሚያሽቃብጡ ሰዎች ናቸው። እውነት ለመናገር ግንኙነታቸው ራሱ እንዲሰፋ ያደረጉት እነሱ ናቸው። በመካከል እየገቡ እልክ እያስገቧቸው ነው እዚህ ደረጃ ያደረሷቸው። ስለዚህ አሁንም ደግሞ የያዙት የጀመሩት ህይወት እንዲሳካላቸው ከህይወታቸው ራቅ ብትሉ መልካም ነው የሚል ሀሳብ አለኝ። ምክንያቱም የእናንተ ጣጣ እየተረፋቸው ያለው ለሁለቱ ስለሆነ ማለት ነው፣ ለሩታና ለአብርሃም ስለሆነ ማለት ነው። አብርሃም እንደሆነ አሁን የራሱን መንገድ ይዟል። በቃ ስለዚህ አሁን ደግሞ እናንተ በምትፈጥሩት ችግር ሩታን እንዳትጎዷት፣ የባሰ ደግሞ ትልቅ ጣጣ ውስጥ እንዳታስገቧት ስርዓት ይዛችሁ ብትቀመጡ የሚል ሀሳብ አለኝ። ለማንኛውም እንግዲህ እና አብርሃም እና ሄርሜላ አንድ ስቴፕ ከፍ ብለው ሂደው አሳይተውናል ማለት ነው። እንግዲህ ከዚህ ቀጥሎ ያው ቀለበት አስረዋል። ከዚህ በመቀጠል የሚቀራቸው እንግዲህ የሽምግልና ፕሮግራም ነው። አብርሃም ሽማግሌ ይልካል። ከሽምግልና በኋላ እንግዲህ ያው ሰርግ ነው የሚጠብቃቸው። ለማንኛውም ግን የሄርሜላን ደግሞ ትዕግስት ሳናደንቅ አናልፍም። እስከዛሬ ድረስ ታግሳ መቆየቷ ራሱ በጣም የሚገርም ነው። እንግዲህ እስከዛሬ ድረስ አብረን እንዳየነው ከሆነ አብርሃም ብዙ ጊዜ አልፈልግሽም በቃ ከዚህ በኋላ እንለያይ እያለ ራሱ ብዙ ጊዜ ነግሯት ተለያይተው
ድጋሚ አንድ ላይ እየቀጠሉም አይተን ነበረ ማለት ነው። ለማንኛውም ግን ታግሳ ራሱ እዚህ ድረስ ደርሳ እንግዲህ አላማዋን ከግብ አድርሰዋለች ማለት ነው። ይህ እንግዲህ የእሷን ጥንካሬ ያሳየናል ማለት ነው። ለማንኛውም ግን የእሷን የሄርሜላን ጥንካሬ ደግሞ ደስታ ራሱ ብትማር ከሄርሜላ መልካም ነው የሚል ሀሳብ አለኝ። ምክንያቱም በቃ ሩታን የራስ ለማድረግ እስካሰብክ ድረስ በደንብ በትዕግስት ታግሰህ መቆየት መቻል አለብህ የሚል እምነት አለኝ። ሄርሜላ ራሱ የሆነ ጊዜ ስትነግርህ ነበር አይደለ? በቃ ብዙ ነገሮችን አልፌ ነው እዚህ የደረስኩትና አንተም ታገስ፣ ከታገስክ ታገኛለህ፣ ሩታን የራስህ ታረጋታለህ እያለች ስትመክርህ ነበርና የሄርሜላን ምክር ብትጠቀመው መልካም ነው የሚል ሀሳብ አለኝ። ለማንኛውም ግን ያው ከዚህ በኋላ ያለውን ነገር በጊዜ ሂደት የምናየው ነው የሚሆነው። አብርሃም እንግዲህ ሽማግሌ ሲልክ ያው አባቱን ማማከሩ አይቀርም። እነጋሽዬስ ለሄርሜላ ሽምግልና ለመሄድ ይስማማሉ አይስማሙም የሚለውን ደግሞ የምናየው ነው የሚሆነው ማለት ነው። እንግዲህ በቀጣይ ደግሞ ደስታ ሁለተኛና ሶስተኛ ዙር ሽምግልና ይቀረዋል። ያው አንደኛውን አሳክቷል። እንግዲህ በእነዚህ በቀሩት ሽምግልናዎች ደግሞ የሩታ ቤተሰቦች እሺ ብለው ይቀበሉት ይሆን? ሩታስ ደግሞ ለደስታ እሽታዋን ትሰጠው ይሆን የሚሉት እንግዲህ ያው በጉጉት የምንጠብቃቸው ነገሮች ናቸው የሚሆኑት። ነገር ግን ከዚህ በኋላ ሩታ ደስታን እምቢ ትለዋለች የሚል ሀሳብ የለንም። ምክንያቱም በቃ አብርሃም ላይ ትንሽ ተስፋ ስለነበራት ነው እስከዛሬም ድረስ የቆየችው ይመስለኛል። አሁን ግን ያው አብርሃም ቆርጦ ስለሄደና እዚህ ደረጃ ስለደረሰ ከዚህ በኋላ ሩታም ትጠብቀዋለች አብርሃምን የሚል ሀሳብ የለኝም። ስለዚህ ወደ ደስታ የምትሄድ ነው የሚመስለኝ ማለት ነው። ለማንኛውም ግን ያው እንኳን ደስ አላችሁ ለማለት እንወዳለን ዛሬ እና አብርሃምን ማለት ነው። አብርሃምና ሄርሜላ እጅግ በጣም የደስታቸው ቀን ነው። እንኳን ደስ ያላችሁ እንላለን። ከዛ በተጨማሪ ግን ያው ደስታም እንግዲህ ሩታ እሺ ብላ ደግሞ እንኳን ደስ አላችሁ ለማለት ያብቃን የሚል ሀሳብ አለኝ። ነገር ግን እነ ፈረንጁ እነ ካሌብ ምናምን ትንሽ አብዝታችሁታል። አርፋችሁ ብትቀመጡ መልካም ነው። ምክንያቱም በዚህ ሰዓት ሂዳችሁ ደስታቸውን በጥብጣችሁ ረብሻችሁ ምናምን እና አብርሃም ራሱ ዝም የሚሏችሁ አይመስለኝም። ምክንያቱም የደስታቸውን ቀን ረብሻችሁ በጥብጣችሁ ምናምን ያው እዛው እጅ ከፍንጅ በፖሊስ ተይዛችሁ ወደ እስር ቤት መግባታችሁ ስለማይቀር ማለት ነው። ስለዚህ አንዳንድ ጊዜ ከልክ ያለፈ ነገርም ያስጠላል። በቃ ለሚያየው ሰው ራሱ ይደብራል። ስለዚህ በሰዎች ውሳኔ ባትገቡ መልካም ነው። በቃ መብታቸው ነው። አብርሃምና ሩታ ተለያይተዋል። የራሳቸውን ህይወት በፈለጉት መልኩ የመምራት መብት አላቸው እንጂ እሱን እንደዚህ እናደርጋለን እንደዛ እናደርጋለን ስላላችሁ የምታመጡት ሰላም የለም። ወይ ደግሞ አብርሃምን ደብድባችሁ ልታስቀምጡት ትችላላችሁ። ከዛ ውጭ ግን እናንተ የምትጠቀሙት ከእናንተ አልፎ ደግሞ ሩታን የምትጠቅሟት ነገር ስለሌለ ማለት ነው። አብርሃምን ደበደባችሁት ማለት ያው በተዘዋዋሪ የሩታን የልጆቿን አባት ነው የጎዳቸው ያላችሁት። ስለዚህ ይህንን ነገር ብታስቡበት መልካም ነው የሚል ሀሳብ አለኝ። ለማንኛውም እንግዲህ ይሄ የኔ ሀሳብ አስተያየት ነው። የእናንተን ሀሳብ አስተያየት ኮመንት ላይ ያስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።